በጣም ወዳችሁ ኢትዮጵያውያን ናችሁ ወይ? ሰሞኑ እንደምታዩት ኢራክ ተመትተዋል። በአሜሪካ መንግስት ተለውጧል እና ይጫታሉ ያሉት ያብች ኔክስት ታይም ለኤርትራ ነው ምናምን የሚባል ነገር እንደዛለን። ራስህን ማታለል ይችላል። ሆነ በፍጹም ገባችሁ? እስራኤል እንደዚህ የሆነችው አረቦቹ አላስቀምጥ ስላልዋት ነው። እኔ በጣም ደስ ብሎኛል። መደረጉ አይደለም ያስደሰተኝ። ሰዎቹ ግን በሃይማኖትና በምናምን የሚጨማለቁ መንግስታት በዘር በምናምን እንዳብቹ አለ አይደለ ሁከት በሁከት የሚያደርጉ ፍጡሮች በእግዚአብሔር እያሉ በምናምን ቢጠፉ ግድ የለኝም። እስኪ እንየው ይህንን ነገር ትንሽ ሰዎች በአማርኛ በትግርኛም ሰርቻለሁ፣ በእንግሊዝኛም ሰራለሁ። Ayatollah Ali Khamenei. Apart from 8 deaths, around 20 others are being treated for injuries, most of them suffering from bullet wounds. On the ground, police fired tear gas as protesters breached the outer wall of the consulate. እስከ ካራቺ ድረስ ሄዷል። ኦፍኮርስ በእስልምና ነው። ሰውየው ግን ኃጢአተኛ ነው ወይስ ነው እንጂ ሰዎቹ በሃይማኖት የሚጨማለቅ ሰው አይደለም። እንደዛ ነው እና በሃይማኖት እንደዚህ አይነት ግርግር ሊኖር ይችላል። ግን የእስራኤል መምታት አስደስቶኝ አይደለም። ሰዎች ግን ሰላም ማምጣት ስላልቻለ ሰውየው በሀገር ውስጥና በውጭ እስራኤልን እንደ ጠላት መጨረሻ ይሄ ነገር ደረሰ። የጨነቀው እስራኤል ደግሞ ፈነዳ። አረቦች ሊያንቋቸው ፈለጉ። 6 ሚሊዮን ሰው ጠፋ። አሁን ደግሞ መጥፋት አንፈልግም ብሎ ተነሱ። የሴኪሪቲ ጉዳይ ነው ለእስራኤሎች ጉዳዩ እንደዛ ነው። ሰዎቹ ለእኛ ለኤሪትሪያኖች ደግሞ የሰርቫይቫል ጉዳይ ነው። ከኢትዮጵያ የሚደርስብን ጥቃት ሁሉ ጊዜ እንደዚህ አይነት ፍርጃ እንወስዳለን። በረት አገራችሁ ምናምን ሪኮግናይዝ አላደረግም እያሉ የሚያስቦኩን እና አብቹ እንደዚህ እንደሚደርሳቸው የታወቀ እስራኤሎች ብርቱ የሆኑት ሰዎቹ ምክንያቱም የሴኪሪቲ ትሬት ስላላቸው ገባችሁ። በዚህ በኩል በየመን አርጋ ታጠቃቸው ነበር። ቢቻል ደግሞ በእኛ በኩል መምጣት ይቻል ነበር። አብቹ እዛ ቢኖርም አይገባበት። በዛ ደግሞ በሲሪያ በዛ ደግሞ በሂዝቦላ አጣበቡባቸው። በግድ ይምጡ አይምጡ ኢዳዝማት እዛ ቦታ የሰፈሩት አይሁዶች ሰፍረዋል። ኦልሬዲ የሚለወጥ ነገር ግን ጠላታችን ናቸው። አይኖሯትም እያልክ ብቻህን ልትኖር ስለማትችል እስኪ ሰዎቹ ይሄ ነው ፍዳው። በሀገራቸው በሰላም መኖር ያቃተው የኢራን መንግስት እንደዚህ አይነት ነገር ተፈጠረ። Fire was heard in the area and vehicles were seen burning near the main gate. And 7 days of public holiday following Khamenei's death. Thousands gathered in the heart of Tehran, many dressed in black and chanting death to America and death to Israel. So what you America yumut, okay? Israel yumut yalk. ልግደላቸው እስራኤሎች በጠቅላላ እያልክ ሰላም መኖራቸው፣ ኤርትራን እናጥፋ እያልክ በፍጹም መኖራት አይቻልም። እስራኤሎች ጥቂቶች ናቸው። አረቦች በጠቅላላ ብታዩ በብዛት በምናምን ግን ለምንድን ነው ራሳቸውን ችለው እንደዚህ የሞቱ እስራኤሎች ራሳቸውን ችለው የቆሙት? እኔ የምወዳቸው ሰዎች አይደሉም። ሰዎች ብዙ ጥፋት አጥፍተዋል አይደለም፣ ግን ጎረቤቶቻቸው በሰላም መኖር ይችሉ ነበረ ከነሱ። ለምሳሌ ፓለስቲኒያንስ ላይ የደረሳቸው ጥፋት ሞት ጠቅላላ የመሪነት ጉድለት፣ መሪነቱ ማጥፋት ፈልጋለሁ እስራኤልን ስለሚል ነው። እነዚህ ደግሞ እስከዚህ ድረስ ይሄዳል። ራሳቸውን መከላከል ተማሩ። እናጠፋቸዋለን፣ ኤርትራን እንደመስሳለን። አብቹ ወይ እኛ እንጠፋለን ወይ ሲጠፋ ሌላ ነገር የለም። አማራን እናጠፋለን አይችልም ወይ ሲጠፋል ወይ አማራ ይጠፋ። ትግራይን እናጠፋለን ይቻላል እንደዛ ነገር ሰዎች የኦሮሞ ህዝብንም እንደዛ። ስለዚህ
አብቹ ልክ የዚህ ሰውዬ ነገር ይደርስበት روح بلند و ملکوتی کوه نستوه ولایت پدر مهربان امت the compassionate father of kindness ነበረ ሰውየው ደግ ነበረ ሩሩ ነበረ ወይ የሰይጣን ቁራጭ ነበር በሃይማኖት ግን እንደዚህ ያረጉ ያታልላሉ አያችሁ አብቹ መጨረሻ የተደበቀው በኦሮሞ ውስጥ ይሄ ሰውዬ ደግሞ 36 ዓመት በስልምና ተገን በማድረግ ኖር رهبر و امام مسلمین حضرت آیت الله العظما سید علی حسینی خامنه‌ای در راه سربلندی cheering in the streets near the ሃይማኖት ይገባል መንግስተ ሰማይ ይገባል ይላል ይሄ ነው መንግስተ ሰማይ የሚገባው ይሄ ሰውዬ አደላድሎ ሀገሩን ማሳለፍ ሲችል በሰላም መኖር ሲችል ከጎረቤት ይሄ ነው ሃይማኖት ምናምን የሚባለው ነገር ሰዎች አብቹ ነው መንግስተ ሰማይ ይገባሉ ብሏል ይገባሉ እነዚህ ዘረኛ ይሄ ሃይማኖተኛ ያ ደግሞ ዘረኛና ሃይማኖተኛ የክርስትናን ሃይማኖት የሚያጠፋ ብዙ ኢትዮጵያኖች መናገር አልቻሉም ለኔ ግን የእስልምና አለ አይደለ ቆሪጥ ነገር ምን እንደሆነ አላውቅም ክርስቲያኖች እንደዚህ ያረድ ለምንድን ነው የሚያረድ 12 ቦታ ውስጥ ኢትዮጵያ ውስጥ ተከፋፍሎ የተዋጋ እንዴት አድርጎ ነው ይሄ ከየት አድርጎ ነው ባህር የሚያመጣላቸው ለኢትዮጵያ ብላችሁ እያፋጀ በዘር እነዚህ በሃይማኖት እነዛበት አይሁዱ በሃይማኖት እግዚአብሔር ይላል ብሎኛል ይላል እግዚአብሔር ነግሮኛል ይላል እነዛ ደግሞ አላህ ነገረን ይላል እስራኤሎችን ለመግደል አላህ እንደዛ አለን ይላል እነዚህ እንደዚህ አይነት ብሽሽቅ ያለ የፖለቲካ ነገር አብቹ ደግሞ ምንድነው ብለው ትልቋ ኢትዮጵያ ለማን ይሆን ኢትዮጵያኖችን እየገደልክ ለፓወር እንደዚህ አድርገህ አገሩን ሸጠ 5 ሚሊዮን ልጆች ለኤፕስታይን ሸጠ አገሪቷ የኢትዮጵያ የነዛ የአረቦች መጫወቻ አድርገህ አንተ አገር ልታመጣ ኦሮሞ አገር ቤት ስትሄድ እናጠፋቸዋለን ሰሜኖችን እያል ዘረኛ እልም ያልክ ዘረኛ ነፍጠኛ ይገርም the district where he usually resided አብቹ ወደ ጊዜ እንደዚህ ነው የሚሆነው ሰዎች ይሄ በደስታ የሚፈነጩ ኢራናኖች ናቸው of course ልክ እንደዚህ ነው የሚሆነው this regime as well. For now, Iranian President Masoud Pezeshkian and 2 senior officials have been tasked with overseeing the transition. Who dominated Iran's politics, military and religious landscape for more than 36 years, was killed. 36 ዓመት በእግዚአብሔር ያመሃኝ ሰዎች እና ጦርነት በጦርነት ሀገር ሰፈሩን በተከራ ይሄ ነው የእግዚአብሔር ሰው on Saturday morning. It marks the most significant loss for Iran's leadership since 1989. ኢራንያኖች እንኳን ደስ አላችሁ እንኳን ደስ አላችሁ Khamenei በጣም ያስጠላል እንዴት አድርገው እንደገደሉት ኮርስ እና አሜሪካን ምናምን ግን ሄ አገር ቢበጠብጥ ሰላም ያሳጣ ሰው እንደዚህ ገባችሁ አሁን ኢሳያስን ይገድሉታል ምን አረገ ኢሳያስ ብታዩት ኢሳያስ ነው በሰላም መኖር የሚችለው ያለው አገር ውስጥ ወይስ አብቹ ነው እንደዚህ መሆን ግን of course እነሱ እንዲያረጉት አይደለም ፋኖ ያንቁታል ሳይወድ ይሞታታል He was 80, hit the heart of Iran's leadership compound and also reportedly killed several members of his family. Also, a head of Iran's Security Council and one of Khamenei's most influential strategic advisors. በቃ ሄደሃል አሁን ሄደሃል ሞተሃል አንድ ጥይት ገድሎሃል ሰውየው አገሪቷን ብጥብጥ ሰፈሩን ብጥብጥ አርጋችሁ የኛን ሰፈር ብጥብጥ ያረጋችሁ ሰዎች His loss removes a key there
Iran's defense ይህ ደግሞ ዲፌንስ ሚኒስተሩ ነው ሰዎቹ መከላከያ ሚኒስተር minister was also killed. He oversaw the country's military modernization and guided its advanced missile and drone programs. His death leaves a significant gap in Iran's military command structure. The list of casualties also commander of the ይህ ደግሞ ኮማንደር IRGC ground forces. የግራውንድ ፎርስ ነው ይሄ ሰዎቹ የመሬት ኃይል ኦኬ የወታደር ይሄ ኤር ፎርስ ሳይሆን ኔቪ ሳይሆን የመሬት Major general and the chief of staff of the armed forces has also been eliminated. ቺፍ ኦፍ ስታፍ ልክ እንደ ብርሃኑ ጁላ አሁን ፋኖ ያንቀዋል Under Faraja was also killed. ይሄ ደግሞ የኢንቴሊጀንስ ሴኪሪቲ ነው He oversaw not just the military setback, but a collapse of its most የሆል protected. ኢምፓየር ኮላፕስ አድርጓል ሰዎች ዓለምን እያስፈራራህ አትኖርም በትምክህት አትኖርም በፍት አቢቹ እንደሚራገጠው እየተራገጥካት ነው ሱዳንን ሶማሊያን ኤርትራን ጅቡቲን አገር ውስጥ ደግሞ ከነ ቤሻንጉል ጋር ከነ አማሮች ጋር ከትግሬዎች ጋር ከኦሮሞች ጋር ከአፋሮች ጋር ሰዎች ከጋምቤላ ጋር ከሶማሌ ህብረተሰብ ጋር እንዴት አድርጎ መኖር ይችላል እየተራገጠ እያምታታ በዘር በምናምን እነሱ አሁን በጣም ፈርተዋል ግን ምንድን ነው የሚሉት ያሉት ኤርትራ ምን አደረገ 9 ብሔሮች ተስማምቶ የሚኖሩባት ሀገር ነች ኤሪትሪያ ለምንድን ኤሪትሪያን የሚነኩበት ምንም ምክንያት አብቹ ግን ወይ እሱ ይጠፋል ያጠፉታል ወይ ደግሞ ፋኖና ምናምን ያጠፉታል ተስማምተው ያጠፉታል ምክንያቱም ዘረኛ ነዋ እነዚህ በሃይማኖት ይሄ ደግሞ በዘር In a circle, rising from the direction of the Fairmont the Palm Hotel. Authorities confirmed the property was damaged in a strike. ይኸውላችሁ አሁን ዱባይን መደብደብ ልክ አቢቹ እንደሚያደርገው ኤቭሪዌር ኦሮሞን መደብደብ አማራን መደብደብ ኤርትራን ማፋጠጥ ትግሬዎችን ማስቦካት ማጋጋስ ወታደር በዚህ ከቤሻንጉል ጋር መጣላት ጋምቤላ ጋር ከሁሉም ጋር መማታት እነዛን አከፋፍላለሁ ይላል የትኞቹን አፋሮች በዚህ መጣሁ በዛ መጨረሻ ልክ እንደ አቢቹ እንደሚያደርገው ሰዎቹ የትም ቦታ ጋር ጥል አሁን እዚህ ጋር ይኸውላችሁ የጨነቀው ምናምን ዱባይን ይደበድባል እንኳን አጋጠመው ዱባይ እንኳን ተደበደበ ደስ ይለኛል የእጁን አገኝ አይደለ ሳውዲ አረቢያ ቀጠቀጠ የት ጋር የመን ጋር አሁን ደግሞ እስኪ ቅመሱት እንዴት እንደምንሞት ያለ ነው እስኪ ቅመሱት የሱዳኑን መከራ እስኪ ቅመሱት እነሱ ሰዎች የኢትዮጵያኖች የአማራ ስቅያት እስኪ ቅመሱት የትግሬ የኦሮሞ ጠቅላላ ኢትዮጵያ ውስጥ ሁሉ ስደት እየተሰደደ አንድ ነገር ስሜት የማይሰጣቸው ሰዎች እንኳን ፈራረሱ እንኳን ፈራረሱ Apart from the airports, Dubai's commercial ports and business hub, the Jebel Ali port area, also came under attack. ተመቷል ኤርፖርታቸው ተመቷል of course ብዙ ጊዜ የሚቆይ አይመስለኝም ይሄ ነገር ስንት ጊዜ እንደሚሄድ ግን እንኳን አደረሰ Thick black smoke continued to rise from the port after debris from another aerial interception caused a fire at one of the berths. በእግዚአብሔር ስም እኮ ነው በአላህ ስም ይገዳደላል ይሄም አላህ ነው የሚለው ያኛውም አላህ ነው In Abu Dhabi, officials reported an explosion at Zayed International Airport. አቡ ዳቢ ደግሞ ኢንተርናሽናል ኤርፖርቶች ሰዎች ልክ አብቹ እንደዚህ ነው የሚሆን አሁን አብቹ ትንሽ ቀርቶታል እንደዚህ ነው ግን ሆኗል ኦልሬዲ እየቀጠቀጠ ነው ኤቭሪዌር ምናልባት ተቀለብልቦ ኤርትራንም እንደዚህ ለማድረግ ይሞክር ይሆናል ምናልባት አዛ ታይም ግን ምን እንደሚመጣበት አያውቅም የኤርትራ መንግስት ኤርፎርሱ ምን አይነት ዝግጅት እንዳደረገ ማለት ሰዎች ዝም ብሎ መምታት ዝም ብሎ መሄድ ይሄ ያበደ ውሻ አለ አይደለ ምክንያቱም እኔ አምቾ ፋኖ አንቆታል እኮ ነው ብላችኋል ስለዚህ እዚህ ጋር እንደዛ ነው Initial statement said one person was killed and 7 others were injured. Said Iran fired 137 missiles and 209 drones at the country yesterday.
209 ድሮኖችና 100 ምናምን ሚሳይልስ እነሱ ሰይጣኑ የአረብ ኤሚሬትስ ሱዳንን የሚያደርገው ነገር ነው የደረሰ ኦፍኮርስ እዚህ ጋር አሜሪካኖች ስላሉ የአሜሪካ ጓደኞች ስለሆኑ እነዚህ ሁሉ አረቦች ይከላከሉላቸዋል ግን ልክ ሱዳን ውስጥ እንደሚያደርገው የኢትዮጵያ ህዝብን እንደሚያደርገው እኛ ጋም እንደሚያደርገው ሰፈሩን እንደበጥበት አገሩ ጋር መጣበት የእጅህ ነው የምታገኘው እና አብቹ እንኳን ደስ አለ ጌታ እንደዚህ ሆነ and followed the United Arab Emirates announced a partial and temporary closure of its skies. Airport ተዘግቷል ምናምን ስንት አይነት ጦስ ያመጣሉ እንደና አብቹ አይነት ሰዎች አንዳንድ ሰዎች አብቹ አትበለብለኝ አለ እሱ የስንት ነገር ሰይጣውት የሰይጣኖች ጭራሽ እንዲህ አይነት ኬዎስ ይፈጥራሉ ዓለም አሁን ዝም ብሎ መማታት ጀመረ ኢራን Flight tracking data showed large sections of airspace over the region nearly empty. Thousands in the region. However, the strikes in the UAE hit areas beyond military sites. Arab Emirates The renewed blasts on the second day underscore fears of a broader regional conflict. ይሁላችሁ አገራቸው ውስጥ ነው እነሱ በሰላም ተንደናቀው ይኖራሉ እኛ ደግሞ እየፈራን እንኖራለን የሚሞተው አማራ በአገር ውስጥ ኦሮሞ ውስጥ ትግራይ ውስጥ ደግሞ ስለዚህ እነሱን ኮምፎርት ሲያጡ እግዚአብሔር ያመጣው ነው ብየለምስ Because for the conflict, because for the UAE, a country long seen as a stable hub for trade and tourism, tourism እና ጥሩ ሀብ ምናምን አረብ ኤሚሬትስ እኮ ነው የሚለው ግን ሰይጣን ነው አለኛ ለአፍሪካኖች ሰይጣን አሁን ግን ተቆላልፎበታል ግራ ገብቶበታል በቀደም ዛስ የት ነው የመን ውስጥ ተቀጠቀጠ በሳዑዲ አረቢያ ነው እዛ ደግሞ እየተቀጠቀጠ ነው ሱዳን ውስጥ በኢጂፕሽያንስ አላ እዚህ ጋር ደግሞ በጨረሻ ላይ በኢራቅ አሁን እንግዲህ ማስታወስ የሚችል ከሆነ የሚያደርገውን ነገር የፈጠረውን ፕሮብለም ትንሽ ያሳርፈው ይሆን ወይ እና ብቹስ ትንሽ ያርፍ ይሆን ይልቁኑ እና ብቹ ግን ኢሳያስ እንደዛ ይደረጋል ያው mark an unprecedented security challenge. They're pulling back, and all of this is linked to one narrow stretch of water, the Strait of Hormuz. It has become the most dangerous address in global trade right now. Let me pull up a map first. This is the Straits of Hormuz. million oil barrels a day. ይህንን እዘጋለሁ እያልክ ማስቦካት አቢቹ ደግሞ ባህር የሌለው የሰው ባህር ውስጥ መጥቶ መዝጋት ይፈልጋል ኢጂፕሽያንስ ታይታላችሁ At its narrowest point, it is just 50 kilometers wide. On one side is Iran, on the other side is Oman. And through this tiny gap flows nearly 1/5 of the world's oil. ኩቡራን ኢትዮጵያውያን እዚህ ጋር አንድ ነገር ኦብዘርቭ እንድታደርጉ ፈልጋለሁ ኦማን ታይዋታላችሁ በቀይ የተደረገው ካርታ ሁለት ቦታ ተከፋፍላለች ያለችው መካከላቸው ላይ አገር አለ እንደ አድርገው ነው ነጮች የከፋፈሉት አገሩን ጠቅላላ ግን ዓለም ተቀብሎታል ከበጠበት ክንዳብቹ ዓለም በጠቅላላ መለወጥ አለበት ይሄ ሴንስ ያደርጋል ለምሳሌ ይሄማ ቀዩ የኦማን ሰዎች በመካከላቸው አገር አለ ኦማን ከሳውዝ ወደ ኖርዝ ለመሄድ ከደቡብ ወደ ሰሜን ለመሄድ በሌላ ሰው ባህር መሄድ አለበት ማለት ግን ይህንን ተቀብለው የሚኖሩ አረቦች አሉ አቢቹ ደግሞ አልቀበልም ብሎ የኤርትራ መንግስት የሚያስተዳድረውን አገር አልቀበልም እያለ ያጭበረብራል So, if global energy were a heart, Hormuz would be a major artery. Iran's Revolutionary Guard controls naval activity in these waters. Tehran has long used the threat of closure as leverage during crises. ይኸውላችሁ ይህንን አበላሸዋለሁ እያለ ነው እዚህ ጋር እንደማይመላለስ መርከቦች አደርጋለሁ እያለ ልክ ይሄ ሁቲ እንደሚያደርገው የመን ውስጥ አደርጋለሁ እያለ ይፎክራል ግን ኦፍኮርስ ከሞቶ
የዓለም ኦይል የሚመላለስበት ስለሆነ ማድረግ አይችልም ይቆጣጠሩታል never fully shut it, but it doesn't need to. Even uncertainty can drive oil higher and freeze shipping decisions. And that is what is happening. ይሁላችሁ እንግዲህ ምንድነው ኦይል በጣም ከባድ ነው እንኳንና እንደዚህ አይነት ብትበጣ ተደርጎ አለ አይደለ ዝም ብሎ እንኳን ሁኔታው መጥፎ ሲሆን እንኳን ኦይል ምናምን የሚባለው ነገር ሁሉም ነገር ኤክስፔንሲቭ ከባድ ነው ምክንያቱም 20% የዓለም ኃይል ጉልበት ፔትሮሊየም ምናምን የሚመላለስበት ከዛ ነው በዛ ነው የሚመጣው እሱ አንድ ቀን ከዘገየ ብዙ አይነት ፍራንክ ነው የሚያጠፋው Right now, warnings. It claimed that no ships would be allowed through Hormuz. There is no formal declaration of a closure, but markets don't wait for official letters. Of course, አሁን መርከብ ምናምን በዛ መመላለስ አይችልም በየቀኑ እንደዛ አይነት ፖቴንሻል እየጠፋ ነው ማለት የሁላችሁ በሃይማኖት ምክንያት ያደረገው ፕሮብለም ነው በሰላም እኮ ከእስራኤሎች ጋር ይኖር ነበር እስራኤልን ካልደመሰስኩ React to risk, and risk right now is soaring. Let's talk oil first. Roughly 20 million barrels a day pass through this narrow corridor. የሁላችሁ 20 million barrels of a day አደነ ስንት በርሜል እንደሆነ እሱ በዚህ ተላለፋል በየቀኑ 20 million. Add to that nearly 20% of global LNG trade. So the Strait of Hormuz is very crucial. አያችሁ እሱ 20% የዓለም የኦይል የሚያስተላልፍበት ቦታ ነው And even the possibility of disruption sends traders scrambling. Even a temporary slowdown can tighten supply overnight. አንድ ሰዓት እንኳን ቢዘገይ ስንት አይነት መከራ ውስጥ ነው የሚያመጣው ተውትና እንደዚህ በቀኖች ምናምን And in energy markets, tight supply equals higher prices. That means oil prices could rise. Airfares could climb. Shipping costs for goods from electronics to food could increase. አያችሁ ሁሉም ነገር ይከብራል ማለት ነው ኦይል ይከብራል ቤንዚን ይከብራል እቃዎች ኤሌክትሮኒክስ ምናምን በዛ የሚመጣው ስንትና ስንት ነገሮች እቃዎች የሚሸጡ ከአንድ ሀገር ወደ አንዱ የሚመላለስበት በጣም ይከብራል ይዘገያል ይከብራል Then there's the second domino, insurance. War risk insurers have started issuing cancellation notices for vessels. አያችሁ ሌላው ደግሞ ኢንሹራንስ ነው መኪና ኢንሹራንስ አድርገን እንደምንነዳው ቤታችን ኢንሹር እንደምናደርገው እንደዚህ በኢንሹራንስ ነው Operating through the Gulf. Before this escalation, war risk premiums were roughly 0.25% of a ship's value per voyage. For a 100 million pound tanker, that's around 250,000. የሁላችሁ ለአንድ 100 ታንከር ይሉታል whatever እነሱ የሚሸከሙት ፓውንድ ታንከር ብሎ የሚለኩት ነው ለዛ 250,000 ነበር ለአንድ መርከብ ለአንድ ጉዞ እንግዲህ 100 whatever ሚሊዮን ምናምን አይነት ጭና ለመሄድ ነው እና ይሄኛው እንግዲህ ምን ይሆናል አሁን በእጥፍ ይጨምራል ወደ 250 ጨምሩበት 125 ጨምሩበት 375,000 በዚህ ምክንያት ኢንሹራንስ ነው ይሄ ምላቻው ሰዎቹ ይህንን መክፈል ከፈለጉ ኢንሹራንስ ያገኛሉ ካልሆነ ግን አያደርጉትም ማለት ነው በዛ ላይ ደግሞ የሀገሪቷ ታክስ የሚሸጠው ነጋዴው የሚያመላልሰው ስንት ነገር ነው የሚከስሩት ማለት ነው እና ቀላል ይሄኛው እኛንም አፌክት ያደርገናል ወይ ብትሉ yes ያደርገናል ምክንያቱም በዛ በኩል ይሄ ነገር ለዓለም ስለሆነ ነው እኛንም አፌክት የሚያደርገን ይህ ሁሉ ጦስ የመጣው ሰዎች አርፎ መኖር ስላልቻለ ኢራቁ ነው ከሀገሩ ሆኖ ማጥፋት ይፈልጋል እስራኤል ከሂዝቦላ ጋር ሆኖ ማጥፋት ይፈልጋል ማንን እነሱ እስራኤሎችን አይደለ እና ተመልሶ አገራቸው እንደሚጠፋ ነው እስራኤሎች ደግሞ መቱት ይሄ እንግዲህ ሊብናን ውስጥ የተደረገ ነው ከዛ ደግሞ ሲሪያ ውስጥ ነው ማለት ሲሪያ ውስጥ ደግሞ እስራኤል የገባ ወሰደባቸው ምን ያህል and at the same time በየመን አርጎ ደግሞ ይማታል አሁን ኢትዮጵያ ውስጥ የመጣው እዛ አካባቢ ለመሆን ነው እስራኤል ይሄን ለራሳቸው ብለው ነው ሰዎች ለመኖር ብለው ነው እንቀጥል ብቻና ደስ የሚል ዲስከሽን
as 50%. ምንም እንኳን አረቦች በጣም አስቀያሚ ናቸው አምን እስራኤሎች ፖለቲካቸው አስቀያሚ ነው ቢባል ግን ለሰርቫይቫል እንደሆነ ግን ይገባል ምክንያቱም ትጠፋላችሁ ስለሚሏቸው እኛ ኤሪትሪያንስ ደግሞ እንደዚህ አይነት ፍራቻ እንዳለኝ ያውቃል ከኢትዮጵያኖች እናጠፋችኋለን እንገድላችኋለን የሚሉን አይነት ፍራቻ ከእስራኤል ጋር ልክ እንደነሱ ያስማማናል እነሱ በቴክኖሎጂ ይበልጡናል እንጂ አገራቸውን በቁርጥነት ለመከላከል ግን ከኛ ይበልጡ እኛም እንደዛ ሟቾች ነን ሰዎቹ ይሄ ነገር ኢትዮጵያኖች እንዲገባቸው በምንም አይነት የኢትዮጵያ ዳሚኔሽን ኤኒሞር የሚቀበል ኤርትራው የለም የኛ ፍራቻ ሁሉ ጊዜ ከኢትዮጵያ ይሄኛው ደግሞ ሶልቭ የሚያደርገው የኢትዮጵያ ህዝብ ብቻ ነው ሰዎች እኛ የኛን ፍራቻ ብትቀነጥጡት እናንተ ኢትዮጵያውያን ናችሁ otherwise ያችሁ አረቦች በጠቅላላ እያስቦኩ እስራኤል በቡካት ዲጋደር ሁሉም ነገር ለሀገራቸው ነው ከዚህ ከሄዱ የት ሄደ 6 ሚሊዮን ህዝብ ጠፍቶባቸው እንደገና ሊጠፉ እናጠፋችኋለን እያሉ የሚያረጉት ኢትዮጵያውያን ኤርትራን እንነካካለን ማለት እንደዚህ አይነት ኬሬጅ ነው እኛ ጋር የሚያመጣው ነው ብላችኋለሁ ሰዎች እንደ አንድ ኤርትራው ሆኜ ነው የምናገረው ህዝቡንም ስለማውቀው means an extra 100,000 or more for a single trip. And if underwriters decide the risk is too high, coverage disappears. No insurance means no port access. No port access የሚባል ነገር በጣም ከባድ ይሆናል እና እንደዚህ አይነት ቀውስ ነው የተፈጠረው ሰውየው ማዳንም ለማጥፋት ለመግደል ፈልጎ ራሱ ሞት አይደል አብቹ ደግሞ ኢሳያስን ለመግደል ነው የሚፈልገው ግን ራሱ ይጠፋል ቢነማስ አብቹ ኦሮሞችን ለመግደል ነው የሚፈልገው ራሱ ይጠፋል አማሮችን መግደል ነው የሚፈልገው ራሱ ይጠፋል ኤርትራኖች መግደል ይፈልጋል ራሱ ይጠፋል ትግሬዎችን መግደል ይፈልጋል ራሱ ይጠፋል በዘር የኦሮሞ ሰው ነኝ ይላል እነዚህ ድብብቆች በረልጅን በሃይማኖት እሱ ደግሞ በዘር ሰዎች ግን የኤርትራና የእስራኤል ታሪክ ይመሳሰል ኢራቅ ለእስራኤል ማስቦካት አጠፋሻለሁ የሚሉት ነገር ኢትዮጵያ ለኛ እንደሚያደርግ የኢትዮጵያ መንግስታት ከመንግስቱ ኃይለማርያም ደግሞ እስካሁን ድረስ ከጃንሆይ ጀምሮ የተደረገው ነገር በጠቅላላ እኛ ላይ እንደዛ አይነት ኢንሴኪሪቲ እንደሚያሳድርን የታወቀ ነው ውድ ኢትዮጵያውያን ሪሰርች አድርጌ ይመጣል የኛ ማይንድ እና የእስራኤሎች ማይንድ በምን እንደሚነካካ በሳይኮሎጂ ነው የምላቸው ተጣምረን የምንሰራ ሰዎች አይደለንም ግን ይገባኛል እስራኤሎች እስከዚህ ድረስ ለምን እንደሄዱ እናጠፋችኋለን ነው self defense access means ships stay docked which means ኢትዮጵያኖች እንደዚህ እንድታረጉ ተስፋ አደርጋለሁ ጊዜውም ደርሷል እንዲህ አድርጋችሁ ነፃ እንድትወጡ ተስፋ አደርጋለሁ ደስ የሚሉ ያላቸው ኢራንያኖች ናቸው እነዚህ እነሱንም እንኳን ደስ አላቸው ናቸው አገዳደሉ መጥፎ ቢሆን እንዲህ አይነት ነገር ቢፈቀድለት አሜሪካ በጣም መጥፎ ነገር መስራት እንደሚችል ባቅም ነው ሰላም ካቢራም ሰላም ዱንያ የጃዘ አዲስ አበባ ውስጥ እንደዚህ በቅርቡ ይሆናል ወይ በፋኖ ወይ በኢትዮጵያ ህዝብ ወይ በኦሮሞ ሊብሬሽን ፍሮንት ባንዳችሁ እንደሚሆን የታወቀ እንደዛ ይመስለኛል including global aviation centers in the Arab Emirates terrorize ማድረግ ልክ ሶማሊያን ቴሮራይዝ እንዳረጋብች ልክ ኤሪትሪያን ቴሮራይዝ እያረገ ጅቡቲን ቴሮራይዝ እንዳረገ ሳውት ሱዳንን ቴሮራይዝ እንዳረገ ሱዳንን ቴሮራይዝ እንዳረገ ሁላችንም እንዳስቦካ ልክ እንደዛ የጨነቀው የሆነ ነገር ያደርጋል አብቹ ካርዱን ሳበው አሰብ የሚባል ኢትዮጵያኖች የሚከተሉት መስል እምቢ ሲባል መማታት ዝም ብሎ መግደል ሬፕ ማድረግ መረሸን አማሮችን መደብደብ ኦሮሞችን መደብደብ ከትግሬ ጋር መፋት ከኛ ጋር የሚገርም እኮ ልክ እንደዛ ነው images from Dubai International Airport እንኳን ለዚህ አደረሳችሁ intercepted waves of a rain እንኳን ለዚህ አደረሰው የአረብ ኤሚሬትስ የሚባለው
Iranian missiles and drones, sending smoke over major landmarks such as Palm Jumeirah and Dubai skyline. ዱባይ ውስጥ ነው ይሄ ሰዎች እነሱ ተንደላቀው ሲኖሩ እኛ እርስ በርሳችን ልንገዳደል Can you imagine አብቹ አይነት ባሪያ ማግኘታችን? Air defenses lit up the sky over the port. Citizens gave a first-hand account of the conflict's reach. እዚህ ጋር ደግሞ ዶሃ ውስጥ ምንም ነገር ሳላደርጓቸው በቃ እኮ መማታት ኤቭሪዌር ልክ እንዳብች Exceptions continue across multiple countries. Israel too. They have an air base in southern Israel with 11 F-22 stealth fighters. የማትችለው ነገር በቃ ከአሜሪካና ከኢጅፕት ከእስራኤል የማትችለው መፎካከር እገድላለሁ አሜሪካ ይሙት እስራኤል ይሙት አጠፋቸዋል The F-22 is one of the most advanced combat aircraft in the world. It is invisible to radar and it can strike targets deep ማየት አይችሉም ይሄንን የፈለገው ጋር ገብቶ የሚደበድብ inside Iran. Now the US has a total of 8 long-term bases and 11 other military sites. ይኸውላችሁ እንግዲህ 11 ምናምን እና 8 ደግሞ የሚሊተሪ ቤዝ ሰፈሩን በጠቅላላ ይዘውታል አሜሪካኖች እንደባችሁ ኤርትራ ውስጥ የሉም ኦፍኮርስ ሱዳን ውስጥ እስካሁን የሉም ግን ሶማሌም ውስጥ አሉ spread out across the region. Some of these bases are vital for this mission, like the 2 air bases in Iraq. The US has its largest military base in this region. It's called the Al Udeid Air Base. እነዚህ ሀገሮች ከአሜሪካ ጋር ይሰራሉ ስለዚህ በዚህ ምክንያት ነው የሚደበድቡት Iran attacked it earlier today. This base hosts the US እዚህ ጋር ባህሬንን መቱት 5th Fleet, the fleet that looks after all American naval operations in the region. ምክንያቱም የአሜሪካ ኔቪ ጋር ስለሚሰራ ነው ያ Iran also hit Kuwait today. ኩዌይትንም መታ That is where the US Central Command is headquartered. Missiles were fired at the UAE, Saudi Arabia, and Qatar too. ሳውዲ አረቢያ ጋር ካታር ጋር ዩናይትድ አረብ ኤሚሬትስ ጋር ደስ ቢለኝም ይሄ ኤሚሬትስ ነው ምላችሁ ኢንሳኒቲ ለቀቃው ነው ከሰፈሩ በጠቅላላ እንዲህ አይነት ረብሻ እንዲህ አይነት ሃይማኖት ፖለቲካ ውስጥ ገብቶ እንዲሲያል አብቹ የሚሰራው ስራ በጠቅላላ መጨረሻ ላይ ወደዛ እንደሚሄድ እርግጠኛ ነኝ በሃይማኖት በዘር እየጨፈጨፈው ነው ኢትዮጵያን ሰዎች ገባችሁ መጨረሻ ላይ ሁሉም ሀገሮች ተባብረው ያንቁታል ሁሉም ህብረተሰቦች ነው ብላችሁ Not all of them got through though to support their operations. We're talking about the base in Diego Garcia. It sits in the middle of the Indian Ocean. This one is far from Iran, but it's a very significant base when it comes to this war. እዚህ ጋር ዲየጎ ጋርሲያ የሚባል ቤዝ አላቸው አሜሪካ ባህር ውስጥ ኢንዲያን ኦሽን ውስጥ Thousands of troops are ready to fire. ከዛ ማጥፋት ነው ከዛ ሰዎች ምን ችግር አለ ማጥፋት ይህንን አሳልፈህ ትሰጣለህ እንደ ሀገር እዚህ ጋር ሳውዲ አረቢያ ያለችው ተስም የሁላችሁ ሰዎች አረብ ኤሚሬትስ ባህሬንን ካታር ኩዌት ጆርዳንን መታችኋል እና እነዚህ ሀገሮች የሚፈልጉትን ነገር ለመቀረብ ዝግጁ ወንድሞቼ ናቸው ትላለች አለች ሳውዲ አረቢያ ኢራን ምን አረገ እዚህ ጋር ሲያምታታ በዛ የሚገድል ሰዎች ብቻ በማብጣት ኦኬ እስራኤልን አላለ ቀስቅሶ ምን ብሎ አነሳስቶ የማይችሉት ነገር ጋር አስገብቶ ማንን ነው ያስመታው ነው ምላቸው ያለው ኦኬ ፓለስቲኒያን የሚባል አሁን ደግሞ የራሱን ህዝብ አጥፍቶ ሄደ ነው መጨረሻ የዘርና የሃይማኖት መጨረሻ ላይ እዚህ ጋር ነው የሚያደርሰው ብዬ ነው የማስበው እንቀጥል ብቻ ሰዎች ይኸውላችሁ ሳውዲ አረቢያና ዩናይትድ አረብ ኤሚሬትስ ተስማሙ ማለት ነው Let me pull up the picture. ምክንያቱም እንደዚህ ነገር
ጥሩ ነው ያደረገችው ሳውዲ አረቢያ ወንድሞቼን ትመታለህ ያለው ዝም ብለህ እኮ ነው የምትለው pictures for you. These are pictures from Dubai. They show a raging fire at the Fairmont Hotel. These are the pictures that we have. እዚህ ዱባይ ጋር ነው ምናምን ብቻ ኤኒዌይ ምንድነው የምላችሁ ሰዎቹ ወደ እናንተ ጋር መጣና አብቹ የሚያደርገው ኤግዛክትሊ እንደዚህ ይገዛል ይደበድባል አማራን ህዝብ ይደበድባል ኦሮሞን ህዝብ ይደበድባል አማር ትግሬዎችን መግደል ይፈልጋል የቤንሻንጉልን እንደዛ አፋሩን እርስ በርሱ ማጣል ትግሬውን እርስ በርሱ ማጣል ኦሮሞን እርስ በርሱ ማጣል አማራውን እርስ በርሱ ማጣል ቤንሻንጉል ሱዳንን እርስ በርሱ ማጣል እኛንም ለማጣላት ሞክሯል አይደል በነሐመዱ ጋር በምን ኦኬ እኛስ ፎሬነርስ ሱዳንን ያረጋቸው ታውቃላችሁ እኛን ያረገን ደግሞ የምታውቁት ሰው ሱዳን ደግሞ የሁላችሁ ጋምቤላ ጅቡቲን ማስቦካ እነሱ ይብተሽው እንዲህ አይነት ጥጋት የኦሮሚያ ጥጋት ኦሮሚያ ስል ህዝቡን አይደለም ሰዎቹ እነዚህ ርዝራዦች ኦሮሞ ህዝብን አገኘ እኮ እዚህ እኮ እኛ ጋር እኮ ነው አብረን እኮ ጸንደናል እኮ ያለነው ሰዎች ኦሮሞ ነን የሚሉ ሰዎች ተደብቀው እነዚህ ደግሞ የእግዚአብሔር እስላሞች ነን የሚሉ ሰዎች ተደብቀው ስለዚህ እስራኤል የሚያደርገው የዲፌንስ ነገር ራሱን ለመከላከል አቶሚክ ቦምብ ኒውክሊየር ዋሬት ካረጉ እነሱን ለመደምሰስ ወደኋላ የሚሉ ሰዎች አይደሉም እንዳብቹ ሰዎች ችሎታ ያለው ስለዚህ በእንደዚህ አይነት እንዳያረግ ብለው መጨረሻ ኦልሞስት ደምስሰውታል ያን ሪጂም ካሁን በኋላ ኢራኪስ አምላክ አወጣቸው 36 ዓመት በእነዚህ ሰዎች ጦርነት ሰዎቹ ኤርትራ ውስጥ 34 ዓመት ኖረዋል ኢሳያስ አፈወርቂ ለምን ታዲያ ስለሱ ምትሆን የሚመጣው ጦርነት ከኢትዮጵያ ጋር ነው እኛ ምን ከኢትዮጵያ ነው የሚመጣው እረፍት አሳጣን ኤርትራ ውስጥ ዲሞክራሲ እንዳያረግ ያስቆመን የኢትዮጵያ አግሬሽን ነው የኛ ኮንሰንትሬሽን እነሱ ጋር ስለሆነ ልክ እንደ እስራኤሎች የት ላይ ነው ምንመሳስ እኛስ የት ላይ ነው ትሬት ያለን ከኢትዮጵያ የሚባለው ነገር በሳይኮሎጂ መጥቼ በምን እንደተነካ እስራኤሎችና እኛ ኤሪትሪያኖች ዲስካስ አደርጋለሁ ሰዎቹ I love you so much ስለዚህ አሜሪካ እስራኤል እኛን የሚያመታ ነገር ምንም ነገር የለም ሰላማዊ ሀገር ዘጠኝ ናሽናሊቲስ አብሮ የሚኖርበት የሚበጠብጥ ያለው አብቹ ነው ግን ተጠምዝዘው እንደዛ ያደረጉ ያወሩ ነውና አትመኗቸው ለማለት ነው ወዳቸዋለሁ ኢትዮጵያንስ ፒስ በእንግሊዝኛ እሰራለሁ የእንግሊዝኛ ቻናልን ዲቨሎፕ እንደምታደርጉ ተስፋ አደርጋለሁ ከቻላችሁ ላይክ አድርጉ አላህ Thank you.